ማርያም ማርያም እየተባለን የመጣ ነው። እውነት ውሸት? ለማዳም ቅመሞች የተሰማ ታላቅ የምስራች አለ። እንኳን ደስ አላችሁ። ከእንግዲህ ደሞዜን ከለከለችኝ፣ ሰርቼ አልተከፈለኝም የሚሉ ብሶት ታሪክ ሊሆኑ ነው። ሳውዲ እጅግ በጣም ደስ የሚል ሰበር ዜና ተሰምቷል በዚህ ሰዓት። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች ሰሞኑን እጅግ በጣም ደስ የሚሉ ነገሮች እየተሰሙ ይገኛሉ። እንዲሁም ደግሞ እጅግ በጣም አሳዛኝ የሆኑ ነገሮችም በዚህ ሶሻል ሚዲያ ላይ እየተቀባበሉ ይገኛሉ። ዛሬ ግን ደስ የሚል መረጃ ሰምቻችሁ ወደ ቪዲዮዎች እንሄዳለን። እሱ ማሰማችሁ ቪዲዮ ምንድነው? በስውሯ ማርያም ቤተክርስቲያን እጅግ በጣም ደስ የሚሉ ታምሮች እየተሰሙ ይገኛሉ። እስኪ ደግሞ አንድ እጅግ በጣም ደስ የሚል ታምር ሰምተን እንመለስ። ቤቴ ያደረገችልኝን ታምር ልነግራችሁ። የመጀመሪያ ልጄን ስወልድ ኢንፌክሽን በሽታ ያዘኝ ማለት ነው። ሁሌ ሐኪም ቤት እመላለሳለሁ ግን አይሻለኝም። ሁሌም ሐኪም ቤት እመላለሳለሁ አይሻለኝም። ከዛ በኋላ አባላዘር አለብሽ፣ ከዚህ በኋላ መውለዳችም ይሄ አባላዘር በሽታ ካልተሻለሽ አሉኝ። የዛሬ ዓመት ታኅሳስ 27 ነበረ የመጣሁት። ለእመቤቴ ነገርኳት። የሁለት ወር ነፍሰ ጡሩኝ ነበረ የመጣሁት ማለት ነው። ከዛ እመቤቴ ሁሌ ለምናታለሁ መጥቼ ጸበሏን እምነቷን ወስጄ ተቀባው። ዛሬ ወልጄ ልጄን የ4 ወር ልጅ ነች፣ ሴት ልጅ ነች ወልጄ። እመቤቴን አመስግኑልኝ። ልጄን ታቅፌያለሁኝ። አመሰግናለሁ። እጅግ በጣም ደስ የሚል ታምር ነበር ሰምተን የተመለስነው። ሁላችሁም ኮሜንት ላይ ገብታችሁ ለደጅሽ ያብቃን እያላችሁ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ወደ ኔክስት ቪዲዮ ሄኖክና በአንዲት ግለሰብ እጅግ በጣም ትልቅ ስራ ውስጥ እንደገቡ ቢታወቅ ነገር ነው። እጅግ በጣም ብዙ ሰዎችንም ሲያነጋገር የነበረ ነገር ነው። ቤተሰቦች ቪዲዮ እና ተስፋ አድርጋለሁ። እስኪ ደግሞ አንዳንድ ቪዲዮችን ሰከተን ነበር። በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንደሚታወቀው ከሰሞኑ በተደረገ አንድ ፕሮግራም ላይ የሰላሌ ሰዎችን አስመልክቶ የጂፒኤስ መስራች ፕሮፌት ሄኖክ የተናገረው ንግግር የሰላሌ ሰዎችን ማስቆጣቱ ይታወቃል። በዚህ ጉዳይ ቤተሰቦች እንደተመለከታችሁት ነው። ፕሮፌት ሄኖክ ሰሞኑን እጅግ በጣም አነጋጋሪ ውዝግብ ውስጥ ገብቶ ነበር። በሰላሌ ያሉ ሰዎች በሙሉ በጠንቋይ ነው የሚያመልኩት ብሎ እጅግ በጣም ብዙ ህዝቦችን እያስቆጣ ነበር። ታዲያ የይቅርታ ቪዲዮም ሰርቶ ይቅርታ እየጠየቀ ይገኛል በዚህ ሰዓት። እስኪ ደግሞ እሱ ቪዲዮንም ሰምተን እንመለስ። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች፣ ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይሄንን ህዝብ ይቅርታ ለመጠየቅ በፊታችሁ አለው። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች፣ በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ፣ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበትን እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። ወዳችኋለሁ። ተባረኩ።
እንደተመለከታችሁት ነው። በዚህ ሰዓት የሚገኘው አሜሪካ ነው። እጅግ በጣም ብዙ ሰዎችም አሜሪካ የወጣው ላለመታሰር ነው ብለው ሀሳብና አስተያየታቸውን እየሰጡ ይገኛሉ። እሱ ግን በመላችሁ ቅድም ሲናገር እንደሰማችሁት ነው። በአጋጣሚ ለአገልግሎት ሲመጣ መንገድ ላይ ሆኜ ነው ይሄ ቪዲዮ እንኳን እየሰማሁት ብሎ ይሄን ሀሳብ እየተናገረ ነበር። ታዲያ የፕሮፌቱን ንግግርስ እንዴት ያገኛችሁት? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ወደ ኔክስት በጣም ደስ የሚል ነገር ልንገራችሁ። ሰሞኑን ዶክተር አብይ ስለ ማስተር አብነት ጤንነት እየተከታተለ እንደሆነ ሁላችሁም ታውቃላችሁ። እጅግ በጣም ደስ የሚል መረጃዎችን እያካፈለ ይገኛል። ማስተር አብነት እጅግ በጣም ደስ የሚል ጤንነት ላይ ይገኛል ብሎ እጅግ በጣም ደስ የሚል ንግግሮችን እየተናገረ ነበር ዶክተር አብይ። እስኪ ደግሞ የዶክተር አብይ ንግግር ሰምተን እንመለስ። ሀይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆኑ አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የሕክምና ሂደትን በተወሰነ መልኩ ለማስተዋል ሞክሬያለሁ። ሕክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። አመሰግናለሁ። ነው ለማስተር አብነት ጸልዩለት እየተባለ ይገኛል። በቻት ሁላችንም እግዚአብሔር ጤናን ይስጥና ወደ ቀደሙ ስራ ተመለስልን እያላችሁ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ወደ ኔክስት ቪዲዮ እጅግ በጣም ብዙ ሰዎችን ሲያስገርም የነበረ አንድ ንግግር ነበር። እርሱ ምንድነው? ፓስተር ቸሬ ሁላችንም ወደዚህ ምድር የመጣ ነው ማርያም እየተባለ ነው ብሎ እጅግ በጣም ብዙ ሰዎችን ያስገረመ እጅግ በጣም ብዙ ሰዎችን ደግሞ ያስደስተ ንግግሮችን እየተናገረ ነበር። እስኪ ደግሞ የፓስተር ቸሬ ንግግር ሰምተን እንመለስ። ማርያም እየተባለን የመጣ ነው። እውነት ውሸት አይመስለኝም። ኢየሱስ እየተባለ የመጣ ሰው ያለ አይመስለኝም። በጣም ብዙ ሰው እንደሱ ነው የመጣው። ቅቤ ያሹት እየንተና እየተባለ አይዞሽ እናቴ አይዞሽ እየተባለ መጣ። ስንመጣ እናቶች ደስ ነው ያላቸው። የመጡን ሰዎች በምላጭ በጥሰውታል። ከዚህ በኋላ ተቆራርጣችኋል። ከዛ በራሳችን ሳምባ ጀመርን። ይሄው እየኖርን እስከ ዛሬ በራሳችን ሳምባ እንተነፍሳለን። ያ ማለት ኃጢአት ነው ወይ? ስለዚህ አንድ ሰው ለጋብቻ ደረሰ የሚባለው ከእናቱ ከአባቱ ቤት ለቆ ወጥቶ እዛ ጋር በራሱ መኖር ሲችል ነው። ስለዚህ በራሴ መኖር እችላለሁ ወይ በሉና ጠይቁ ወጣቶች። ስለማይቀየር ለእናንተ ተብሎ አሁን በጣም ችግር እየፈጠረ ያለው ከተጋቡም በኋላ በማዘር ሳምባ ልተንፍስ የሚሉ ሰዎች አሉ። ይሞታል። በፋዘር ሳምባ አይተነፈስ፣ በራስ ነው የምትነፍስ። አይቀየርም። መተው የሚባል መርህ አለ። ሁለተኛ መጣበቅ ነው ይላል። ባልና ሚስቶች ተጣብቀው ነው የሚኖሩት። ስለዚህ የምትመርጡት ሰውን የምትጣበቁት መሆኑ እርግጠኛ ሁኑ። ደባል አይደለም የምትኖሩት፣ ሩም ቤት አይደለም የምትሆኑት። ባልና ሚስቶች ሩም ቤት ለመሆን አይደለም የሚጋቡት። እሺ አብረው እየወጡ አንኛው ሲተረስደናደርክ እንደምናደርክ እየተባባሉ ኑሮ ሼር አድርገው በጋራ አክሲዮን አይደለም ትዳር። ሊጣበቁ ነው። ሲጣበቁ ምን ይሆናሉ? አንድ ስጋ ይሆናሉ። ሰማችሁት ነው። ታዲያ የፓስተር ቸሬ ንግግር ከሰማችሁ በኋላ ማየት የተሰማችሁን የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ ያስቀምጡልን። ይህ ነገር ይጨመር፣ ይህ ነገር ያነስ ደግሞ ካላችሁ እኔ የግል ሀሳብና አስተያየታችሁን ተቀብዬ የተሻለ ቪዲዮ ይዤ እንደመጣ ይረዳኛልና ሀሳባችሁን እንድቀበላችሁ እናንተም የግል ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰሞኑን እጅግ በጣም አሳዛኝ ነገሮች እየተሰሙ ይገኛሉ። በተለይ ደግሞ በሰሜን ክልል በትግራይ ክልል ላይ በህፃት ሰሞኑን እጅግ በጣም ብዙ የሶሻል ሚዲያ ባለሙያዎች እየተረባረቡ እርዳታ እያደረጉ እንደሆነ ሁላችሁም የምታውቁት ነገር ነው። ታዲያ በደብረ ብርሃንም እጅግ በጣም ብዙ የተቸገሩ የተፈናቀሉ ሰዎች እንደሚገኙ ሁላችሁም ታውቃላችሁ። ታዲያ ታኩረም እዛ ቦታ ላይ ተገኝተው እጅግ በጣም ደስ የሚል የእርዳታ ፕሮግራም እያዘጋጀ ይገኝ ነበር። ታዲያ እጅግ በጣም አስደሳች የሆነ ስልክ በእርሱ ምንድነው እጅግ በጣም ታዋቂው ባለሀብት ወርቁ አይተነው 15 ሚሊዮን ብር እንደሚረዳ እንዲሁም ደግሞ ለታኩረም ለግል መንቀሳቀሻው የ5 ሚሊዮን ብር መኪና እንደሰጠው ሰርፕራይዝ ነው ያደረገውም እየተነገረ ነበር። እስኪ ደግሞ ይሄን ቪዲዮችንም ሰምተን እንመለስ።
እጅግ በጣም ደስ የሚል ሰበር ዜና ተሰምቷል። በዚህ ሰዓት በደብረ ብርሃን ለተፈናቀሉ ወገኖች ድጋፍ የሚሆን 15 ሚሊዮን ብር በታዋቂው ባለሀብት ወርቁ አይተነው ድጋፍ ተደርጓል። ታዲያ ይህንንም ሲያስተባብር የነበረው ታኩር 5 ሚሊዮን ብር እንደሚሸለምም ቃል ተገብቶለታል ከታዋቂው ባለሀብት ወርቁ አይተነው። ንግድ ማለት ተደምሮ ተቀንሶ እዚህ ምድር ላይ የምትኖረው 67 ዓመት ነው። ከዚህ ውጭ ያለው ኑሮ በአጠቃላይ ዘላለማዊ ህይወት ላይ ነው። እኔ 13 ዓመት ከ5 ወር እስር ቤት ነበርኩ። 8 ዓመት ደግሞ ጨለማ ቤት ነው የኖርኩት። 4 ዓመት ካቲና ታስሬያለሁ። 8 ዓመት ጨለማ ቤት እየሆንኩ የኔ አይምሮ ተቀይሯል። ለምንድን ነው? ኖበዲ ነው፣ ምንም ነገር የለም። በቃ እዛ ውስጥ ያለው እግዚአብሔር እናንተ ብቻ ናችሁ። ያ የምትወዳቸው ጓደኞች እንሞትላናል ያሉ ከቤተሰቦቹ ውጭ ሁሉም እንደጉም ተነዋል። እዛ ጋር ቁጭ ብለህ ሻይ መጥጫ ታጣለህ። እዛ ጋር ቁጭ ብለህ አንድ ኮካ ይናፍቃል። ሁሉም ሰው ይጠፋል። ያን ጊዜ ያለ አጠገብህ እግዚአብሔር ነው። ስትሞትም ለካ ንብረትህም አያገለግልህም። ስለዚህ ነው የተረዳሁት ነገር እኔ በማልፍበት ሰዓት እዚህ የሚቀር ነገር የሚጠነባ የሚሸት የሚከረፋ እንጂ ለኔ ምንም አይደለም። ለኔ ምንም አንድ ሰው ማዳን አንድ ሰው ማዳን ለኔ ምንም ከተፈቀደልኝ ውጭ በ100 ብር ቃምጥቼ 300 ብር ምሸጥ ከሆነ ባላወቀ ህብረተሰብ ላይ እኔ ልበለጽግ እችላለሁ። አይምሮዬ ግን አይበለጽግም። እኔ ላተርፍ የምችለው 10 ነው። ከዚህ ውጭ ያለው ነገር ግን ህዝብህን ጠቅመ መሄድ አለብህ። ለህዝብ መሆን አለብህ። ገንዘብህን ለህዝብ መሆን አለብህ። ማካፈል አለብህ። መስጠት አለብህ። እድለኛ መሆን አለብህ። ገንዘብን ነጋዴ መሆን ይችላል ግን እንደዛ ብለው አንዳንድ ጊዜ የሚሉ እስኪ ከዛሬ 6 ዓመት በፊት አንድ ቴሌቶን ወይም የመንግስት መዋጮ ላይ ሂድና የመጀመሪያው ብር ምንድነው የሚለውን ወደ ኋላ ሄደ አምጣ። እኔ ከእስር ቤት ተፈትቼ ስራ ጀምሬ ማዋጣት ከጀመርኩ በኋላ ግን 30 40 ሚሊዮን ምን ሆኑ ጌጥ ሆኖ ማለት ነው። ትናንትና 100 ሺህ ብር የማይከፍለው ነጋዴ ተስቦ 5 ሚሊዮን ላይ ገባ፣ 10 ሚሊዮን ላይ ገባ፣ 50 ሚሊዮን ላይ ገባ። ነገሩን አየህ አዞርከው። ይቻል ነበር ግን ተንገብግበናል። የት ልናደርሰው? የት ታደርሰዋለህ? ስለዚህ ያገኘውን ነገር ለወጣቱ፣ ያገኘውን ነገር ላንተ በታች፣ ያገኘውን ነገር ለህዝብ ለሚጠቅም ነገር ላይ አውለው። ላንተ መኖሪያ እንደነገርኩ አንድ እንጀራ እንኳን አትበላም። አሁን ጊዜ ሆነ ነው የምትሄደውና የኔ እንትን አንደኛ ትርፉ ተመጣጣኝ መሆን አለበት። ሁለተኛ ያገኘው ገንዘብ ደግሞ ማካፈል መቻል አለበት። በቃ ማካፈል ነው። ለምን ይዘው አትሄድም? ስትሄድ የጋብቻ ቀለበት እንኳን ብትኖር እንደዚህ አርገው ፈተው ቁጭ አድርገው ባዶህን አድርገው ነው የሚሄዱ። ሁሉም ነጋዴ እንዲያውቀው ፈልገው ያካበተውን ነገር ሁሉ ሳይበላው በበሽታ ነው የሚሞተው። ከሞተ በኋላ ክፋቱ ግን ደግሞ ምን አድርገልኛል? ላንተ ጸጋና ሀብት ሰጠው፣ ምን አደረከው? እግዚአብሔር ሰዎች እንደሰማችሁት ነው መረጃውን በተለያዩ ክልል ላይ የተቸገሩ ሰዎችን ብሔር ከብሔር ዘር ከዘር ሳንድ ላይ ብንረዳ ብዬ አስባለሁ። ምክንያቱም ሁሉም ሰው የሰዓት ሀሳቡን አንድ ቦታ ላይ እንዲያደርግ የተለያዩ ቦታዎች ላይም ሀሳባቸውን እንዲበታተኑ እየተደረገ ይገኛል። ታዲያ ቤተሰቦች የታኩርን እንቅስቃሴ የባህል ሀብቱንም ድጋፍ እንዴት ያገኛችሁት? የሚሰማችሁን ሀሳብና አስተያየት በድጋሚ ልጠይቃችሁ። ሀሳብና አስተያየት ኮሜንት ላይ ሰማችሁ። መረጃ ምንድነው? አንዲት እጅግ በጣም የተቸገሩ እናታችን እጅግ በጣም አሳዛኝ የሆነ መልእክት እየተናገሩ ነበር። እስኪ ደግሞ የእናታችንን ነገር ሰምተን እንመለስ። ደህና ነዎት? ደህና ነኝ። ሸጋ የኔ እናት፣ የኔ እናት ኑሮ እንዴት ነው? ኑሮ እንዴት ነው? ኑሮ ደህና ነኝ አሉ አይሄዱም። አይዞት የማንነኝ ሲያጎቅሽኝ የማንነኝ አላውቀውትም። ልጠይቀውት ብዬ ነው ሳይወት ቀልቤን ስለገዙት። እስኪ የሚቸግረውት ነገር ካለ ይንገሩኝ። ቢቸግረኝ ምን ልትሰጪኝ ነው? የምሰጠዎት ቢኖርስ? ብርልሽ ካለኝ ወድኛል። ቆይማ አይደለሽም በጠየቅሽኝ መሰረት አሁን መልኩሻለሁ። እሺ አሁን መልኩሽ በግን መልኩሻለሁ። እሺ ለዛሬው እየበላሁ ነው። ሆድና እየበላሁ አርጅቻለሁ ነው እንዴ እኔ እናት? ዛሬ ለዛሬው እየበላሁ ነው። ወርም በላሁ፣ 2 ወርም በላሁ። ከዛ በኋላ የሚበሉት የለም? እውነት እውነት እውነትዎት ነው ወይ? ሰነትን እኔ እናት መሀል ላይ አያስፈልግም። አውቃልኝ ይበቃል። እሺ እኔ እናት ኧረ አይቻልም። አላውቀው ብላ እንደሆነ አውቃለሁ እኔ እናት አውቃለሁ። እሺ በዚህ ታሰር ይመስሉ። እሺ እኔ እናት ገብረ ተክለ ሃይማኖት የሚባለው እንድን እናቴ ይመርቁኝ ጸሎት ያደርጉልኝ ብሎ 10 ሺህ ብር ልኮልዎታል። ራፍል ብላ ታርጅል ሳምሽ ዛዲያ ምንም አያስፈልግም። ልጁን ብቻ ነው የሚመርቁት። እኔ መሳም አይጠበቅቦትም። እሺ ተይ እንጂ የማያልቀውን እድሜ አሜን፣ የማያልቀውን ሀብት የማያልቀውን አሜን፣ ጤናሽ ጋር አሜን፣ ጤናሽ ጋር ያዚያ ነው የምቆጣው። አሜን የኔ እናት መድኃኒዓለም ይህ መልአክ
በጣም ከብራት ወልድሹ ይጨበሹ አሜን አሜን መላክ ይስጥልኝ አሜን ሰማውን ታለባላ መሬቱን ታለካስና ያርገው ጌታ ሰማውን ይስጥልኝ አሜን ወንበሩ ልሳመው እናንተ ምንም አያስፈልግም ነግሬው ምን ብለው ነው የነገሩት ምን ብለው ነው የነገሩት እስኪ ለኔ ነገር መላኩ ምን በለው አንተ እዝዝልና ምን በለው አጣው ቅዱስ ሚካኤል አየቻስ ተተቢያት ሰደ እኔና አገር ምን ይኖርልኝ እንጂ አትስደደኝ እናቴ ቻው ደህና ያልልኝ የት ነው ቤቶት ድጋሚ ከመጣው ገዳም ገረገራ እሺ እናት ገዳም ገረገራ እሺ ቻው እሺ ደህና ሆነ አደረሽ ታነሽኛል አነሳሁት አንሰሽ ጀናሳን አሜን ጆሽ ቤተሰቦች እናታችንን ንግግሮች እንዴት አገኛችኋቸው? እጅግ በጣም በዚህ በሶሻል ሚዲያ ላይ አነጋጋሪ የሆኑ ቪዲዮ ነበር። ይህ ቪዲዮ እጅግ በጣም ብዙዎች የተቀባበሉት ነበር። ስለዚህ እናታችን ታዲያ ቤተሰቦች የእናታችንን ንግግር እንዴት አገኛችሁት? የግል ሀሳብና ሀሳባችሁን ኮሜንት ላይ አስቀምጡልን። እስኪ ደግሞ ያንዳንድ ቪዲዮችን አይተንም እርሶ ጋር ስንመጣ አገልግሎት ካንተ ጋር መሄድ ይችላልው እኔ እንደውም ካንተ ሻላለሁ ብሎኝ ነበር። ባለፈው አሁን ቀጣይ አገልግሎት ወደ ጎንደር እንሄዳለን ትኬት ለመቁረጥ የመታወቂያውን ልከውልኝ ነበር እና እድሜ ስታይ የምትቆርጠው ልጅ በጣም ነው የደነገጠችው እና አሁን እንዴት ነው ችለው ይንቀሳቀሳሉ አይደል? እግዚአብሔር ፈቃዱ እንደው ሰውስ ሌላ ሰውም እንደው የእርሶን እድሜ ቢነግሯቸውና አሁን የናክል አመት እንደው ለመኖርስ እንደው ተሞክሮትን ቢያንቀጥ እርግጥ ነው። እኔ እንግዲህ አሁን 99 አመቴ ነው ባደረስኩበት። በፊትም ገና በልጅነቴ በ7 በ8 አመት ዲያቆን ነበር። በዲቁና በማገለግልበት ወቅት ትምህርት ቤት ሄጄ ስመለስ ቤተሰቦቼም እንዲሁ እንደናንተ የእግዚአብሔር አብ ፍቃድ ፈጻሚ በመሆናቸው እኛም ይሄው በ99 አመቴ አንተን እግዚአብሔር አዞ ፈቅዶ እንዲህ ሁኔታ እንድታደርግ ብሎ ፈጣሪ በመፍቀዱ አንተና እኔም በማገናኘት በቅድመ እግዚአብሔርም ወደፊት እንዲች ቆመን ለተዘጋጀልን ዓለምና ደስታ እንደምንቀበል እግዚአብሔር ያብቃን። ባለፈው የተገናኘነው የመጀመሪያ ጊዜ እዚህ ነው የቤተ ክርስቲያን ግንባታ ቼክ ልናደርግ መተን ትራንስፖርት አጥተንና የኛ ያዝነው መኪና ነበር ያቺ መኪና ነው አባታችን አሁን ቤተ ክርስቲያን የደረሰበትን አብረን ላይ ነበር አብረን ይመጣ ነው። በጣም እንግዲህ እግዚአብሔር ሲፈቅድ ገና ዓለም ሳይፈጠር የራሱ የሆነው እስከ ዓለም ፍጻሜ ዓለም ከመህረት ያለነውን ዓመተ ምሕረት አልፈን እስካሁን ላለነው ጉዳይ መርጦ ከእንጨትም ከሰውም ከሁሉ ከ22ቱ ፍጥረታት የራሱ የሆነውን እግዚአብሔር መጥሮ በማስቀመጡ አንተም እናንተም ይሄው የእግዚአብሔርን ቃል ለማስረዳት ለእጽዋቱ፣ ለአጥቢቱ፣ ለአፍላጋቱ፣ ለአዕዋፋቱ፣ ለምድር፣ ለሰማይ ላለው ሁሉ እግዚአብሔርን ኃይልና ፈጣሪነቱን አስረድታችሁ የሰው ፍጥረቶች ተረድተው ለፈጠራቸው አምላካቸው ደግሞ ተመስገን ይሉ ዘንድ በእናንተ አንደበት በእናንተ ድካም እግዚአብሔር ፈቅዶ ዛሬ ሁኔታውን ሁሉ ከመጀመሪያ እስከ ዛሬ ወደፊትም ቢሆን አዎ በቅድመ እግዚአብሔር ስንቃችን ቤተሰቦች አባታችንን በረከታቸው ይርብን። እጅግ በጣም ደስ የሚል ንግግር በመናገር ነው የሚታወቁት። እጅግ በጣም ደስ የሚሉ አባት ናቸው። ታዲያ ቤተሰቦች አባታችንን እድሜና ጤና ይስጥልን እያላችሁ እጅግ በጣም ጥሩ ደስ የሚል ምኞት ተመኙላቸው። እስኪ ደግሞ ሌላ ቪዲዮ ሰምተን ነበር። ሳምንቱን እጅግ በጣም አስገራሚና አስደንጋጭ የሆነ መረጃዎች እየተሰሙ ነበር። እስኪ ደግሞ እጅግ በጣም ደስ የሚል ትንታኔዎችን ሲተነትን ነበር ሰይፉ ፋንታሁን። እስኪ የሰይፉ ፋንታሁን ንግግርን ሰምተን ነበር። የብዙ አድማጮች ጥያቄ ነው። በተለይ ከጉዳዩ ጋር በተገናኘ የተለያዩ ነገሮች ሲባሉ ሲጻፉ ነበረ። ካሁን በፊትም ተመሳሳይ ነገሮች እንዲሁ በተባራሪ የምንሰማቸው ነበሩ። ይሄ ግን እንደው ለየት የሚያደርገው ምንድነው ሊባል ይችላል? ምንድነው? በጣም የቆየ ጉዳይ ነው። እኔ በእኔ ብቻ ሳይሆን በብዙ ፊልም ሰሪዎች ስም ሐሰተኛ ሶሻል ሚዲያ አካውንቶች ይከፈቱና
ከዛ እነዛ አካውንቶች በሙሉ አንድ ምሳሌ አቢሲኒያ ሊሆን ይችላል፣ ሀበሻ ፊልም ፕሮዳክሽን ሊሆን ይችላል፣ አፍሪካ ፊልም ፕሮዳክሽን ሊሆን ይችላል። እንደዚህ ያሉ ቴሌግራም ግሩፕ ውስጥ በጣም ብዙ ልጆች ያስገባሉ። እዛ ውስጥ ዳይሬክተሮች አሉ፣ አክተሮች አሉ፣ በእነሱ ስም የተከፈቱ ብዙ ፌክ አካውንቶች አሉ። ጆይን የሚያደርጉ ልጆች በሙሉ እነዛ ሰዎች የእውነተኛ ሰዎች ይመስሏቸዋል። በጣም የሚጻፈው ነገር አሳማኝ የሚመስል እጅግ የተቀነባበረ ወንጀል ነው የሚፈጸምበት። በጣም ያንግ ልጆች ናቸው አብዛኞቹ። ወደ ፊልም ስራ መግባት የሚፈልጉ ሴቶችን ብቻ ነው የሚያስገቡት። የዲኤስቲቪ ድራማ ነው የምትሰሩት ይሏቸዋል። 150 ክፍል ሜን ካስት ሆነሽ ነው የምትሰሪው ስትባል አንድ ልጅ በቃ ዴፊኒትሊ ዲስ ኢዝ ሄር የመጨረሻ ህልሟ ነው የሚሆነው። ብዙም ጥርጣሬ እንኳን ቢኖራት እሱን የሚያጠፉ ደግሞ ሌሎች ምሳሌ ምን ያደርጋሉ መሰለ ልክ ጆይን እንዳረጉ ኦዲሽን አለ ብለው ይጠሯቸዋል። እሺ ከዛ ለኦዲሽን ነበር ምንድነው ማድረግ ያለብን ብለው ይጽፋሉ። ፔጁ ላይ ይጽፉ ዳይሬክተር ምረጡ ይሏቸዋል። ከተደረደሩት ዳይሬክተር አካውንቶች ውስጥ ምሳሌ ሰው መሆን ይስማው ቢለውን ይገቡና ሰው መሆንን መርጫለሁ ካሉ በቃ ሰው መሆን ኦዲሽን እንዲሰራ ታውሪ ይሏታል። ሄዳ ሰው መሆን እንደነደና ነው ኦዲሽን አንተን ብትሰራ ይፈልግ ነበር ትላለች። እሱ ራሱ ነው የሚያወራት። አሁንም እኔ ቢዚ ነኝ አሁን ለቀረጻ ጎንደር ስለሄድኩ እንትና የሚባል ልጅ አለ እሱን ብታወሪ ጥሩ ነው ይላል። ወደዛ ስትሄድ ሰው መሆን የላከኝ ምናምን ትለዋለች። ያኛው ደግሞ ኦኬ ያው ቀረጻ ነው እሱ ጎንደር ነው ምናምን ይላታል። ይሄም በፌክ አካውንት ነው አይደለ? በፌክ አካውንት ነው። ኤቭሪቲንግ ኢዝ ፌክ። እሺ በጣም ከዛ ከዚህኛው ልጅ ጋር ያወራች ምንድነው ማረገው ሲል በቃ አገኝሽና አንድ ቀን ኦዲሽን ኢንተርቪው አረግሻለሁ ይላታል። ከዛ ረዘም ያለ ቀጠሮ ነው የሚሰጣት እንድትጓጓ እንድትጨቀጭቀው ምናምን። አልችልም ቆይ ታገሺ ብዙ ሰው ነው ያለው ወረፋ አለ ምናምን ይላቸዋል። እሺ ያላት ቀን ሸራተን ሂልተን ራዲሰን ብሉ ነው የሚቀጥራቸው። መኪና አለው ጋን መኪና ውስጥ መሳሪያ አለው። በጣም ኦርጋናይዝድ ሰው ነው። ይቀጥራቸዋል። ትልቅ ሆቴል ነው። እሱ ነው ከቨር የሚያደርገው ኮስቱም በሙሉ የሚጠጡበትን የሚበሉበትን። ትረስት አለማድረግ አይችሉም እነዚህ ልጆች ይሄን ሰው። ከዛ ይመክራቸዋል ምን ማድረግ እንዳለባቸው እንዳይጭበረበሩ ምናምን አደራ ምናምን ብሎ አስጠንቅቆ ኦዲሽኑን ይጠይቃትና ውጤቱን በቃ ለሶሚክ ልክለታለሁ ሶሚክ ይነግርሻል። ማታ ሄዳ ሶሚክ ዛሬ ኢንተርቪው አድርጌ ነበር እንዴት ነው ትለዋለች። ራሱን ነው የምትለው ማጂ ከዛ በጣም ጥሩ ነው አይቼዋለሁ ውጤትሽን ከ60-55 ነው ያመጣሽው። በቃ ፖዝ ኤንድ ምንድነው ኢሞሽን ነው የሚቀርሽ ወደሱ አልፈሻል። እሱን እንግዲህ ሌላ ጊዜ እኔ ስመጣ ይላታል። አይ ጊዜ የለኝም ምናምን ልትል ትችላለች። እንደዚህ ነው የሚሆኑት። እንደዛ ከሆነ ራሱኑ ኤርሚያስ ታደሰ በሚል ስም ነው የሚመጣው ልጁ። ኤርሚያስ ታደሰን ጠይቂው ይላታል። ስትጠይቀው ምንድነው ፖዝ ኤንድ ኢሞሽን ስትለው ምንድነው በጣም ብዙ አክተሮች እኮ አሉ እዛ ውስጥ አንዳቸውን አጠይቂኝ ይላል። ከዛ ትመርጥና ሄዳ ሰላም ተስፋዬ፣ ሩታ መንግስታ፣ በእድለ ወርቅ ጣሰው ብዙ ፌክ አካውንት አለ። ትገባና እድለ ወርቅን እድልዬ እንዴት ነሽ በጣም አድናቂሽ ነኝ ምናምን ፖዝ ኤንድ እንትን ምንድነው ስላታለች። ራሱ ነው አሁን ፖዝ ኤንድ እንትን ማለትማ እንዲህ ነው ራቁትሽን ፎቶ መላክ ነው እንዲህ ነው ይሏታል። ራቁቴን ስትል እኛ እዚህ የደረስነው እንዴት ሆነን ነው ታየው ካልፈለግሽ ምናምን ብላ ትዘጋታለች። ከዛ እሷን ተሃናንን ሄዳ ስታወራት ተመሳሳይ ነገር፣ ሰላም ጋር ስትሄድ ተመሳሳይ ነገር። በቃ ያምኑታል።